የኢትዮጵያ ህዝብም የመንግስትም አካላት የእርዳታ ማዕከላት መዘጋጀት አለባቸው። እሱስ ካልሆነ ድረስ ሁላችንም እንደሌለን መቁጠር ነው። ሰሞኑ በአፋር ክልል የተነሳው የእሳተ ገሞራ የፍንዳታ ብናኝ ከኢትዮጵያ አልፎ ቀይ ባህርን ተሻግሮ ህንድና ፓኪስታን ቻይናንም ዘልቆ አሁን በፈጣን ግስጋሴ መከራ ኢትዮጵያ እንደሚያጋጥማት ያ ደግሞ በቃ የምጥ ያክል የሚያስጨንቅ እንደሆነ ነገር ግን ከዛ ከምጥ በኋላ ሰላም ጤና ይስጥልኝ። ውድና የተከበራችሁ አዳምቲ ቤተሰቦች እንደምን ሰነበታችሁ? በዚህ ባለንበት በ2018 ዓመተ ምህረት በህዳር ወር በአፋር የተነሳው እጅግ በጣም ከፍተኛ የሆነ የእሳተ ገሞራ ፍንዳታ ባለፈው በሰራውላችሁ ቪዲዮ ህንድ ድረስ በአየር ላይ ሄዶ ተጉዞ የአየር በረራዎችን እንዳቋረጠ ሰርችላችሁ ነበር። ይሄ የነፋሱ መጠን፣ ግፊቱ፣ የብናኙ መጠን እጅግ በጣም እያየለ ከመምጣቱ የተነሳ ወደ ሩቅ ምስራቅ ሀገር ወደ ቻይና ወደ ኮሪያ ሁሉ ተሸጋግሯል። የቻይናም የኮሪያም ሀገር መንግስታት እንግዲህ የተለያየ ሀሳብ በዚህ ላይ እየሰጡ ነው። ዓለም በምን ምክንያት እየተጨነቀች እንደሆነ መመልከት ይገባናል። በተለይ ከኢትዮጵያ ለምን ተነሳ? የዓለም ሀገራት በተለይ አውሮፓ ሀገራት ኢትዮጵያ ላይ ለምን ፍጥጫ አደረጉ? የሳጥናኤል ጎል ኢትዮጵያ ትዝ ይለኛል እና እግዚአብሔር ምክንያት አለው። ለማንኛውም ፕሮግራሙን እንከታተልና እንመለሳለን። ኢትዮጵያ የዓለሙ መፋረጃ ሆናለች። ከሰሞኑ በአፋር ክልል የተነሳው የእሳተ ገሞራ የፍንዳታ ብናኝ ከኢትዮጵያ አልፎ ቀይ ባህርን ተሻግሮ ህንድና ፓኪስታን ቻይናንም ዘልቆ አሁን በፈጣን ግስጋሴ ወደ ኮሪያና ወደ ሩቅ ምስራቋ ጃፓን በመጓዝ ላይ ይገኛሉ። የኮሪያና ጃፓን ባለስልጣናት ዜጎች ጥንቃቄ እንዲያደርጉ የአቪዬሽን ባለስልጣናትም መረጃዎችን ለተጓዦችና ለአብራሪዎች እንዲሰጡ እየተጠየቀ ይገኛል። ይህ ከኢትዮጵያ የተነሳው የእሳተ ገሞራ የፍንዳታ ብናኝ አሁን መድረሻውና መቃረቢያው ወዴት እንደሚሆን ባይታወቁም ምድርንና ዓለምን እየዞረ ኢትዮጵያም በዚህ ጉዳይ ስሟ እየተነሳ ይገኛል። ይህ ብቻ አይደለም። ከራስ ደጀን የሚነሳው ነፋስም አሜሪካንን በተደጋጋሚ በአውሎ ነፋስ እንደመታትም ይታወቃል። ኢትዮጵያ የዓለሙ መፋረጃ፣ የምድሪቱ መሰባሰቢያ፣ የክርስቶስ የትንቢት ቃል መፈጸሚያ፣ የቃል ኪዳን ምድር ሆናለች። እኔ የሚገርመኝ ነገር በኢትዮጵያ ላይ የሚነሱ አንዳንድ ነገሮች ኢትዮጵያን እንደ ኋላ ቀር ወይም እንደ ታናሽ ሀገር አድርጎ ማሰብ በዚህ ባለው ጄኔሬሽን በትውልዱ አይምሮ ውስጥ ሰርጾ እንዲገባ ያደረጉብን ከመሆኑ አንጻር እንጂ ቀድሞ አባቶቻችን ሲነግሩን የነበረው የጥበብ ባለቤት የጥበብ ሚስጥር ሁሉ መጽሐፍትና መዛግብት ባለቤቷ ኢትዮጵያ እንደሆነች ለዚህም ቀደምት ሊቃውንት እንዳሏት ሁሉ ይነገራል። ይህን ሲነገር ደግሞ እኛ እጅግ በጣም ከመቀበል ይልቅ ወደ መተቸቱና ወደ ኋላ ቀርነቱ አስተሳሰብ እንደምንሄድ ነው እንግዲህ የሚያሳየው ማለት ነው። ሊቃውንት ጉባኤ በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን ዴድ ቮልኬኖ ነው ብለን ያሰብነው፣ ግን አክቲቭ የሚሆንበት ጊዜ አለ ተብሎ አንድ 4 ቦታዎች መሬት እንደሚሰነጠቅ ተናግረዋል። አሁን ትንሿ የመጀመሪያው ደረጃ ነው አሁን የታየው። ለዚህ ግን መጀመሪያ ዝግጅት ያስፈልጋል። አሁን ይሄኛው መርዛማ ውሃ አለው። ቮልኬኖ ያሸነፈ ባክቴሪያ አለ። እነዚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ነገሮችን ስለሚያመጡ ህዝቡ እንዳይጎዳ መጭም እንዳይጎዳ ዝም ብሎ ነው ሳይንቲስቱም አክቲቪስቱም ወሬ ለማውራት ከመፍጠኑ የተነሳ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የእርዳታ ማዕከላት መዘጋጀት አለባቸው። እሱስ ካልሆነ ድረስ ሁላችንም እንደሌለን መቁጠር ነው።
አሁን የመጀመሪያው ደረጃ በቀይ ባህር ይሄድና አሳዎችን ሁሉ ይጨርሳል። በቅርብ ጊዜ ጀምሯል። ወደ ግብጽ ድረስ ባክቴሪያው ይሄዳል። ፕሌቱ 3ቱ ፕሌቶች ናቸው እንግዲህ አሁን የተሰነጠቁት። አራተኛው ትንሽ ራቅ ይላል። በዚህ በሳውዝ ሱዳን በኩል ነው። እነዚህ የተሰነጠቁት ባክቴሪያ ያላቸው በተለይ በዚህ በአፋሩ ያለው የአዲስ አበባ ሙቀት ጨምሯል። ይሄም ያሰጋል። የፍሎሃው ድንገት አክቲቭ ሊሆን ይችላልና ለዛም ጥንቃቄ ያስፈልጋል። እና ሁላችንም ተባብረን ሰው እንዳይጎዳ ማድረግ እንጂ በጣም ትልቅ መሬት ነው ተገንጥሎ ኢንዲያን ኦሽን ላይ የሚንሳፈፈው። ቀኑን እግዚአብሔር ያውቃል። ግን አሁን ጅማሮ በጣም ፈጥኗል። እንደውም እኛ ካወራንበት ጊዜ አሁን እኮ ፈጣን ነገር እያየን ነው። ይሄ ቆሻሻ ውሃ የተገኘችው ሀይቅ እነዚህ በሙሉ መርዛማ ናቸው፣ ባክቴሪያም አላቸው። ግን የተሰነጠቀበትን ምክንያት ወይም ለምን እንደዚህ ፈጠነ የሚለውን ማንም ሰው እንትን አላደረገም። ሳይንቲስቶች ከተላለሁኝ እኔም አነባለሁ፣ ወንድሞቼም እንግዲህ ይልኩልኛል አንዳንዱን። አሁን ምን ማድረግ አለብን የሚለው የኔ ታላቅ ስጋት ነው። እንደ ግሌ ነው የማየው። ስጋት የምንድነው? እንደ ኢትዮጵያውያን አኗኗር ስንመለከተው እጅግ በጣም የወረደ ላይፍ ስታይል ወይም የወረደ የኑሮ ዘይቤ ባለን ሰዎች ላይ ተጨማሪ ከፍተኛ በሽታዎች መጥተው ሰው እንዴት ሊቋቋሙ ይችላል ነው። ለዚህም እንግዲህ የአባቶችን ምክር መቀበል ነው የሚያዋጣው። ይሄንንም አጥብቄ እመክራለሁኝ። የአባቶች ምክር ምንድነው? ወደ እግዚአብሔር መመለስ፣ ንስሐ መግባት፣ ስጋው ደግሞ መቀበል፣ የእግዚአብሔርን ስርዓት መጠበቅ፣ እግዚአብሔርን በእግዚአብሔርነቱ ማክበርና መፍራት በህይወት ዘመናችን ሁሉ የተሞላን ሆነን ከኖርን ከዚህ ክፉ ነገር ሁሉ ልናመልጥ እንችላለን ብለን እናስባለን። ደግሞም ይሆናል። ይሄ ጥርጥር የለውም። በዚህ አካሄድ ላይ የሚሄድ ልምምድ ልናድርግ ይገባል። ዓለም እንደሆነች እንድንብለጨለጭላት ከአውሮፓውያኑ ባህልና ፋሽን ተውጠን ራሳችን እንድናጣ ያደረጉትም ለዚህ ነው። ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ አሉ። ወርቅ በተለይ ወርቅ ለመሰንጠቅ፣ ወርቅ ለመፈንዳት፣ ወርቅ ፈሳሽ ሆኖ ለመውጣት ከእሳተ ገሞራ ውስጥ የመጀመሪያው ደረጃ ነው። ለምሳሌ እዚህኛው ወርቋ ቀለጠ። ከዛ በኋላ የጋዝነት ስሜት ያላቸውን ወደ አንድ ቦታ ሰበሰባቸው። የወርቅ ትልቁ ስራ ከኦክሲጅን አይቀላቀልም። ወርቅ ነሐስ ይቀላቀላል፣ ብረት ይቀላቀላል፣ መዳብ ይቀላቀላል። ሌሎቹ ማዕድናት በሙሉ ከኦክሲጅን ጋር ይቀላቀላሉ። ወርቅ ግን አይቀላቀልም። መቅለጥ ከጀመረ መመለሻ የለውም። ሁሉም ጋር ይሄዳል። ይንሸራተትና ይነቃቀላቸዋል። ለመፈንዳት ዝግጁ ያደርጋቸዋል። አሁን የፍሎሃ ዙሪያ የተሰሩ ነገሮች ብዙ አይመቹኝም። ከድሮ ጀምሮ እናገራቸዋለሁ። ድንገት አይታወቅም፣ እንጦጦ ላይ አይታወቅም፣ ወደታችም ስንሄድ የረር ላይ አይታወቅም። እነዚህን የጂኦሎጂስት ስራዎች ሆነው የኛን ጥቆማም እየሰሙ ቢሰሩት ህዝቡን ከችግር አገሪቷንም ካደጋ ያድናሉ። ባህሉን ቢንቁት እኮ እሱ ንቋቸዋል። መናቃቸው ራሳቸውን ነው የሚጎዳው እንጂ እኛን አይጎዳም። በበለጠ ግን ሰፋ ያለ መሬት ነው የሚነቀለውና ከእናቱ አፍሪካ ኢትዮጵያ ሆኖ ግን ደሴት ሆኖ ያገለግላል። ከደሴቶች ግን በላይ ነው። ብዙ ሀገሮች ይዋጣሉ። አሁን የምንጣላቸው ሀገሮች ሁሉ ይዋጣሉ። ብዙ ጊዜ አይኖራቸውም። አሳው ግን ማለቅ ጀምሯል። መርዛማው ውሃ ወደ ባህሩ እየገባ ነው። ምንም ሊመልሰው አይችልም። ይመጣል አሳው ያንን መርዝ ሸሽቶ ሲሄድ እያስከተለ ውሃውን ይሄድና ይቀላቀለዋልና አሳዎቹ የባህር ሀብቶቻችን እንትን ይላሉ። ምንላትም ጅቡቲ ምንላትም እንግዲህ አሰብ እንትኑ ውሃው ይውጣታል። የሚያጣላንም ነገር ላይ ያጣላን ይችላል። በቅርቡ እግዚአብሔር ነገሮችን ሊያስተካክላቸው ይችላል። ይሄ ተፈጥሮ ነው። አሁን ማንም ሰው ሊመልሰው ማንም ሰው ሊያዛው አይችልም። ይሄ ተፈጥሮ ረድ መሆን ስላለበት እግዚአብሔር ይሄንን አደረገ ተመስገን ብለን መቀበል ነው ያለን። በዚህ ውስጥ ጥሩ ነገር ከተፈጠረ ጥሩን እንቀበላለን። መጥፎ ነገር እንዳይፈጠር ደግሞ ዝግጅት ማድረግ ነው። ቅድም እንዳልኩት እኔ አሁን ተፈጥሮ ያመጣችው አደጋ ምንም አልፈራሁትም። በቃ እንደሚመጣ
ከመጣም በበጎም ከመጣ ተመስገን፣ በመጥፎም ከመጣ የታዘዘብን ነው። ከእግዚአብሔር የታዘዘን ማንም ሰው ሊመልስ አይችልም። በጸሎት እንኳን የሚመለሱ ነገሮች ውስን ናቸው። መለወጥ አለባት ምድሪቷ። እንግዲህ የዚህ ቪዲዮ ዓላማ ሰዎች አይምሮ ተሰጥቷቸው በአይምሯቸው አስበው እንዲኖሩ እንጂ በደመነፍስ እንደ እንስሳ እንዲኖሩ ስላልሆነ ተፈጥሮ በየጊዜው የምትለዋወጥበትን ምክንያት በማወቅና በመረዳት ራስን ከፈጣሪ ቁጣ ለመሰወርና ራስን ለማዳን የራስን ኃላፊነት ለመውሰድ አልሰማንም ላለማለት የሚያስገነዝብ ቪዲዮ ነው። ሼር ላይ ኮፒ ማድረጋችሁ እንዳትረሱ። ለሌሎች እንዲዳረስ ሼር አድርጉት። I knew there was something scaring the horses. God, look at that thing. All goosebumps right now. It's real.